አዎ ምክንያቱም እግዚአብሔር ምስጋና ስለሚገባው ነው አመስግኑ የሚባለው። ለምን የሚል ጥያቄ ካለ መኖር ወደ መኖር አንጥቶ ፈጥሮ ከልጅነት እስከ እውቀት ድረስ ከእናት ማህፀን ጀምሮ ጠብቆ ሙሉ ጤና ሰጥቶ እግሮቻችን እንዲንቀሳቀሱ አይኖቻችን እንዲያዩ አይምሯችን እንዲያስብ እንዲረዳ እንዲያስረዳ አድርጎ በሙሉ ጤና ጠብቆ ከቀን ቀን ከሳምንት ሳምንት ከወር ወር ከዓመት ዓመት እያሸጋገረ ስለሚጠብቀን ምን ስለሚገባው ነው? በአንድ ወቅት እስራኤል ዘሥጋ ሙሴን አንድ ጥያቄ ጠየቁት። እግዚአብሔር ብዙ ነገር አድርጎልናል፣ ከግብፅ ባርነትም ነፃ ወጥቶናል፣ ያላደረገልን ነገር የለም። የለመነውም ብቻ ሳይሆን ካለመነውም በላይ ወይም ከለመነው በላይ እጅግ የተትረፈረፈ በአይምሯችን መግለጽ የማንችለው መልካም ነገር ሁሉ አሳይቶናል። ምሕረት ይቅርታ አልተለየንም። እግዚአብሔርን ምን ሰዓት እናመስግነው ብለው ጠየቁት። ከቃሉ ጋር ናቸው። በምን ሰዓት እንዴት ብለን እናመስግንኸው ብለው ጠየቁ። ሙሴ ሲመልስላቸው ምን አለ? ለእግዚአብሔር ሰዓት ልትሰጡት አይገባም። ሰዓት ሁሉ የማን ነው አለ? ሰዓት በሙሉ የማን ነው? የእግዚአብሔር ነው። ሰዓትና ጊዜ ልትወስኑለት አይገባም። በተቻላችሁ አቅም ሁሉ ያለ እረፍት በጊዜውም ያለ ጊዜውም የማንን ስም ጥሩ አለ? የማን ስም ይጠራ? የእግዚአብሔር ስም አለ። እንደውም በዚህ በዘዳግም ሕግ ወይም ዳግም ሕግ የሚባለው በተለምዶ ኦሪት ዘዳግም የምንለው ደግመህ ከልሰህ መልሰህ ሕጉን አስተምር ለአዲሱ ትውልድ ስለተባለ ዘዳግም ተብሏል። በኦሪት ዘሌዋውያን በኦሪት ዘጸአት በተለይ በዚህ ውስጥ የተሰሩ ሕግጋት አሉ። ንዑሳኑ ሁሉ ተቆጥረው አጠቃላይ 660 ሕግ አለ በዚያ ውስጥና ስለዚህ ደግመህ ሕጉን ለአዲሱ ትውልድ ያስተምር። ሕጉን ያልተረዳ የእግዚአብሔርን ምሕረት ያልተረዳ በሕግ እግዚአብሔር ለመጓዝ የሚያዳግተው እጅግ አስቸጋሪ ትውልድ እየተፈጠረ ቀድመው ሕጉን የሚያውቁት ጠንቅቀው የተረዱት እየሞቱ አረፍተ ዘመን እየገታቸው ስለሆነ አዲሱ ትውልድ ከሕግ ውጭ እንዳይሆን ደግመህ ሕጉን አስተምራቸው ስለተባለ ዘዳግም ተባለ መጽሐፉ። በዚህ መጽሐፍ ላይ ይህንንም ቃል ሲነግራቸው ለእግዚአብሔር ጊዜ አትወስኑ፣ ጧትም ማታም አመስግኑ የሚለውን ቃል ሲገልጸው ምን አለ? እመኒ ትትነሳ ከመቀመጫ ስትነሳም ቢሆን እስኪ በሉ መልሰህ ስትቀመጥም ቢሆን ድምጻቸው አይሰማም። ከመቀመጫ በሉ እስኪ ስትነሳም ቢሆን መልሰህ ስትቀመጥም ቢሆን ማታ ስትተኛ ጠዋትም ከእንቅልፍህ ስትነቃ ተነስተህ መንገድ ስትሄድ ከመንገድም ስትመለስ የአምላክህ የእግዚአብሔርን ስም ከመጥራት ቸል አትበል። ይህንን ለሕዝቡ አስተምሯል። ስሙን ለመጥራት ጊዜ መወሰን አያስፈልግም። ያስፈልጋል? ጊዜ ሁሉ የማን ስለሆነ? እግዚአብሔር ስለሆነ። እመኒ ትትነሳ ከመቀመጫ ስትነሳም ቢሆን ወእመኒ ትነብር መልሰ ስትቀመጥም ቢሆን እመኒ ትነውም ማታ ስትተኛ ወእመኒ ትነቅህ ጧት ስትነቃም ቢሆን እመኒ ተሐውር መንገድ ስትሄድም ቢሆን ወእመኒ ትትመየጥ ስራህን ጨርሰህ ስትመለስም ቢሆን ኢትርሳህ ዘክሮተ ስመ እግዚአብሔር አምላክከ የአምላክህ የእግዚአብሔርን ስም ከመጥራት ቸል አትበል ይላል። ምን አትበል? ምክንያቱም ስትቀመጥም ቢሆን ማለት ለመቀመጥ የማን ፈቃድ ስለሚያስፈልግ ነው። የዚህ ዓለም ፈቃድ እኮ አያስፈልግም። ወንበር ላይ ለመቀመጥ ያስፈልጋል እንዴ? የዚህ ዓለም ፈቃድ አያስፈልግም። መሬት ላይ ለመቀመጥ የዚህ ዓለም ፈቃድ አያስፈልግም። ድንጋይ ላይ ለመቀመጥ አያችሁ። ግን የማን ፈቃድ ያስፈልጋል? ምክንያቱም የቆመው ሰው ለመቀመጥ የማን ዋስትና ያስፈልጋል? የተቀመጠው ወገቡ ቀንቶ ለመነሳት የማን ፈቃድ ያስፈልጋል? የእግዚአብሔር ፈቃድ ነው የሚያስፈልገው ማለት ነው። አይ መቆም እንጂ መቀመጥ አልተፈቀደም ከተባለ አይቻልም። እግዚአብሔር እንደዚህ እንደ እንጨቱ መቆም አለብህ አላስቀምጥም ካለ ይቻላል?
እግዚአብሔር ካልፈቀደ ይቻላል? አይቻልም። አይ ተቀምጠህ ነው የምትውለው እንጂ አይፈቀድም መቆም ካለ እግዚአብሔር መቆም ይቻላል? አይቻልም። አያችሁ፣ ማታ ስንተኛ ሰው አልጋው ላይ በሚተኛበት ሰዓት እረፍት በሚያደርግበት ሰዓት ምንም ሳይሳቀቅ ሳይጨነቅ ነው አይደለም ያርፈው። ነገ ደግሞ እንደሚነሳ ያምናል አይደል? እስኪ በዚያ ሰዓት ራሳችንን አደራ የምንሰጠው ለማን ነው? እስኪ ንገሩ። እንደው ለአባቱ የሚሰጥ ልጅ አለ? ለእናቱ ራሱን አደራ የሚሰጥ ልጅ አለ? ለእህት ለወንድም እንሰጣለን? አንሰጥም። አደራ የምንሰጠው ለማን ብቻ ነው? አያችሁ፣ ምክንያቱም ሁሉም ይተኛል። የማይተኛ የማያንቀላፋው ትጉረኛ ማን ብቻ ነው? ክብር ለስሙ እግዚአብሔር ብቻ ስለሆነ አይቃችሁ። አዎ ናሁ ይደቅስ ወይነጉም ዘያቅቦ ለእስራኤል ይላል ዳዊት። እነሆ እስራኤልን የሚጠብቅ እግዚአብሔር፣ ሕዝቡን የሚጠብቅ እግዚአብሔር ፈጽሞ ምን አይልም? አይተኛም፣ አያንቀላፋም ይላል። እንቅልፍ የሌለው ትጉህ እረኛችን ጠባቂያችን ማን ብቻ ነው? አረፍተ ዘመን የማይገታው አያችሁ፣ ዘመናትን የፈጠረ ሁሉን አሳልፎ የሚኖር ህልፈት የሌለበት በዓለም ውስጥም ዓለም ውጭም ያለ ከሱ ውጭ ግን የሆነ ዓለም የሌለ ነገስታቱን ንግስታቱን እያወረደ ለዘላለም የሚኖር ለሱ ግን ህልፈት የሌለበት የማያልፍ ዘላለማዊ መሪያችን አስተዳዳሪያችን እንቅልፍ የሌለው ጠባቂያችን ማን ብቻ ነው? ክብር ለስሙ እግዚአብሔር ብቻ ነው። አያችሁ፣ ስለዚህ አለ የእሱን ስም ለመጥራት እሱን ለማመስገን ጊዜ ገደብ አይኖርህ። ማታ ስትተኛ ራስህን አደራ ሰጠኸው፣ ጧት ስትነቃም ደግሞ ራስህን አገኘው። ይህ የሆነው በእግዚአብሔር ነውና መንገድ የምትሄደው ጧት ከእንቅልፍ ተነስተህ ታጥበህ ለብሰህ ወደ ፈለከው ስራ ወደ ፈለከው ትምህርት እንቅስቃሴ የምታደርገው እግሮች የሚቀኑት በማን ፈቃድ ነው? በእግዚአብሔር ፈቃድ ነው። ስራህን ሁሉ የፈለከውን ተግባርን አከናውነህ ማታ ተመልሰህ ወደ ቤት እንድትገባ ለዚህ ሁሉ ውለታህ ከማን ያለው? ከእግዚአብሔር ነው ውለታ ያለውና ጧትም ማታም የእግዚአብሔርን ስም ከመጥራት ምን አትበል? ቸል አትበል ይላል። ምን አትበል? ቸል አትበል። ወደ ዋናው መሰረታዊ ትምህርታችን ስንመጣ እናንተስ አስቀድማችሁ መንግስቱንና ጽድቁን ፈልጉ በሚል እስኪ በሉ። እናንተስ በሉ እስኪ። ወይም እናንተ ግን አስቀድማችሁ መንግስቱንና ጽድቁን ፈልጉ። ምኑን ፈልጉ? ከሁሉ ቀድመን ምን እንፈልግ? መንግስትና ጽድቅ አይደል? አሁን እዚህ የተሰበሰበው ነው ምን ፍለጋ ነው? ሳንቲም ፍለጋ ነው እንዴ? አይደለም። እንጀራ ፍለጋ ነው? አይደለም። የምንጠጣው ፈልገን ነው? አይደለም። በእርግጥ ወደዚህ ስንመጣ ብዙ አጀንዳ ይኖረናል። ሰው የሚበላው ያጣ ስለ ምግብ ይለምናል፣ የሚጠጣው ያጣ ስለሚጠጣው፣ የሚለብስ ያጣ የታረዘ ስለ ልብስ ይሆናል። አዎ፣ በነገራችን ላይ ይህን መለመን ኃጢአት አይሆንም። ከቃሉ ጋር ናችሁ። ወንጌሉ በደንብ ይነግረናል። ይህንንም በደንብ አድርጎ ይሄ ወንጌል የማቴዎስ ወንጌል ምዕራፍ 6 ቁጥር 24 ጀምሮ እስከ 33 ያለው ሙሉውን ማንበብ እንችላለን። ቤታችን ስንሄድ ማቴዎስ 6 ከ24 ቁጥር ጀምሮ እስከ 33 ያለው ቤታችን እናንበው። በዚህ ዙሪያ ነው የምንማማረው። ወደዚህ ስንመጣ ስለምንበላው፣ ስለምንጠጣው፣ ስለምንለብሰው፣ ስለ እያንዳንዱ ፍላጎታችን፣ ስለ ትዳር ሊሆናች ስለ ልጅ ለእያንዳንዱ ነገር እግዚአብሔርን መጠየቅ ኃጢአት አይደለም። ኃጢአት አይደለም። ግን ከዚህ ሁሉ ነገር መቅደም ያለበት ነገር ምንድን ነው ከተባለ መንግስቱንና ጽድቁ ነው የሚቀድመው። አስቀድማችሁ ምኑን ፈልጉ? ከምኑ ውስጡ ይቀድማል? ከልብስም ከምግብም ከመጠጥም ከሁሉም ነገር ምን ይቀድማል? መንግስት ሰማያት የእግዚአብሔር መንግስት ማለት። ማስቀደም ያለብን ደረጃ በደረጃ ነው እየነገረን ያለው። በምሳሌ 3 አይነት መሰረታዊ ምሳሌዎች ሲኖሩት ወንጌል ነው። ያው መቼስ ወንጌል 90% በምሳሌ ነው የተሰበከው። በምሳሌ ነው ወንጌል የተሰበከው። ምሳሌ ደግሞ ያስፈለገበት ዋናው መሰረታዊ ነገሩ ምንድነው ከተባለ ሰዎች የማያውቁትን ነገር በሚያውቁን ነገር ሲነግሯቸው በቀላሉ ስለሚረዱ ነው። የማናውቀውን ነገር በምናውቀው ነገር ሲነግሩን በቀላሉ ምን እንላለን? ምን እንላለን? እንረዳለን ማለት ነው። ምሳሌ ያ ነው የሚጠቅም አይደል? ከዚህ ውጭ ጥቅም አለው የለውም። ዋናው ጥቅሙ እንድንረዳ ነው። ለዚያውም ነገረ ተዋህዶ የረቀቀውን ነገረ ተዋህዶ የእግዚአብሔርን ሰው መሆን ወንጌል እንደዚያ ነው። ወረደ የተወለደ ነው። ረቂቁ ገዘፈ፣ ግዙፉ ረቀቀ፣ ምልኡ ተወሰነ፣ ውሱኑ መላ። ሰማይ ምድር ሆነ፣ ምድር ሰማይ ሆነ። በሌሎቹ ሊቃውንት አገላለጥ
የተባለውን ንጥቀትና ርቀት የሆነውን የእግዚአብሔር ነገረ ተዋሕዶ በምሳሌ ካልተነገረ በቀላሉ የሰው አይምሮ ሊሸከመው ስለማይችል ነው። ነገረ ሥላሴን ዝም ብለው ቢነግሩን አይገባንም። እግዚአብሔር አንድ ሲሆን ሶስት፣ ሶስት ሲሆን አንድ ነው ብንባል አይገባንም አይደል? ይገባናል እንዴ? እንዴት ይሆናል ብሎ አይምሮ ሊመረምረው አይችልም። ይታመማል፣ አይምሮ አይደርስበትም። ግን አምኖ መቀበል ነው። ይሄንን አምኖ መቀበል አምነን እንድንቀበለው ደግሞ በቀላሉ ሥላሴ አንድም ሶስትም ናቸው የሚለውን ሲነግሩን በፀሐይ መስለው አባቶቻችን በፀሐይ መስለው ነገሩን። ምክንያቱም ፀሐይ ይቀለናል ለመረዳት። ምን ይቀለናል? ፀሐይ እናውቃታለን። ክበብ አላት ፀሐይ፣ ሙቀት አላት፣ ብርሃን አላት። በክበቡ አብን መሰል፣ በሙቀቱ ደግሞ ወልድን መሰል፣ በብርሃኑ መንፈስ ቅዱስን መሰልና አንዲት ፀሐይ አልናት አይደል? ሶስት ነገር ያላት አንዲት ፀሐይ። ስለዚህ ሥላሴን አንድም ሶስትም ስንል እንደዚያ ብለን በቀላሉ እንድንረዳ ፀሐይን ምሳሌ አድርገው ነግረውናል ማለት ነው። ስለዚህ ነገረ ተዋሕዶንም ክርስቶስ ሰው ሆኖ ወደዚህ ምድር ከመጣ በኋላ በኪደተ እግር ወቀደሳ ለሀገር በኪደተ እግር ሊቁ በእግሩ እየተመላለሰ ዓለምን ቀደስ አስተማረው እንዳለ በእግሩ እየተመላለሰ ዓለምን በሚያስተምርበት ጊዜ በአብዛኛው ወንጌሉን በምሳሌ ያስተምሯል። ለምሳሌ ነጋዴዎች የሚበዙበት አካባቢ በመክሊት በትርፍና በኪሳራ። ስለ ትርፍና ኪሳራ በደንብ ማን ያውቃል? ነጋዴ ያውቃል እንጂ ትርፍና ኪሳራን በደንብ የሚረዳው ማን ነው? ነጋዴ አይደለ? ስለዚህ በትርፍና በኪሳራ በመክሊት መስሎ ሲያስተምራቸው ገበሬዎቹ በቀላሉ ወንጌልን ይረዳሉ ማለት ነው። ለነጋዴዎቹ ወደ ገበሬዎች አካባቢ ሲሄድ ደግሞ ጌታችን ወንጌል እያስተማረ በመዋዕለ ሥጋዌው በሚያስተምርበት ጊዜ ገበሬ የሚበዛበት አካባቢ ሂዶ ሲያስተምር ደግሞ በዘር መስሎ አራቱ የዘር አይነቶች በዘር መስሎ ያስተምራል። ዘሩን ማን ያውቀዋል? ስለ ዘር በደንብ አድርጎ የሚያውቀው ገበሬ ነው አይደለ? ስለዚህ ወንጌልን በዘር መስሎ አስተምሯል ክርስቶስ ለገበሬዎች በቀላሉ ገበሬዎች እንዲማሩ። ወንጌል ለሁሉ የተሰጠ ስለሆነ ሁሉም በአቅማቸው በሚረዱ ልክ ወንጌልን ተሸክመው ተረድተውት እንዲኖሩ ማለት ነው። ሴቶች የሚበዙበት አካባቢ ደግሞ በእርሾ መስሎ አስተምሯል። በምን? ስለ እርሾ ማንም ያውቀው? ሴቶች በደንብ ያውቃሉ። እናቶች፣ እህቶች በደንብ ያውቃሉ አይደል? እርሾ። አዎ፣ ስለ እርሾ መጠኑን፣ ልኩን፣ እንዴት እንደሚሰራ እንዴት እንደሚቀመም እነሱ ያውቃሉ። በዚያ መስሎ ክርስቶስ ወንጌልን አስተምሯል። እናቶች በቀላሉ ትምህርቱ እንዲገባቸው ማለት ነው፣ እንዳይጠጥርባቸው፣ እንዳይረቅባቸው። በዚህ መንገድ ዓለምን ሰብኳል መድኃኔዓለም። ስለዚህ በዚህም ላይ አሁን በወንጌሉ ላይ ማቴዎስ 6 ቅድም ያልኳቸው 3 መሰረታዊ ምሳሌዎች ያሉት ሲሆን ወንጌሉ የመጀመሪያ የሚያደርገው አንድ አገልጋይ ለሁለት ጌቶች አይገዛም። ከቃሉ ጋር ናቸው። አንድ ባሪያ ወይም አገልጋይ ለሁለት ጌቶች ምን አይልም? ሊገዛ ይችላል? አይችልም። ምክንያቱም አንዱን ይወዳል፣ አንዱን ይጠላል። አንዱ ሲወድ አይደለ? አንዱ ሲጠጋ ከአንዱ ይርቃል አይደለ? አይደለ? ለአንዱ ሲታዘዝ የአንዱ ትእዛዝ ምን ይላል? ይቀራል አይደል? ስለዚህ ያለው አንድ አገልጋይ ለሁለት ጌቶች መገዛት ስለማይችል ያለው አማራጭ ምን መሆን ነው? አማራጩ ምንድን ነው? ለአንዱ መሆን ነው አይደል? አንዱን መምረጥ ብቻ ነው የሚያዋጣው ማለት ነው፣ የሚያስኬደው። ጌታችን በወንጌል ይናስተማር እይክል አሃዱ ገብር ተቀንዮ ለክልኤ አጋዕዝት። አንድ ባሪያ ለሁለት ጌቶች መገዛት አይችልም። አንተም ወሰይ ተክሎ ተቀንዮ ለነዋይኒ ወለእግዚአብሔር። እናንተም እንደዚያ ከሆነ ለገንዘብና ለእግዚአብሔር መገዛት አትችሉም። ሁለት ጌቶች ገንዘብና እግዚአብሔር አድርጉ። ከቃሉ ጋር ናችሁ። እናንተ በርስቴ ለገንዘብና ለእግዚአብሔር መገዛት አትችሉም። አንድ አገልጋይ ለሁለት ጌቶች መገዛት እንደማይችል ማለት ነው። እንደማይችል እኛ ደግሞ ለገንዘብና ለእግዚአብሔር ምን ማለት አንችልም። ስለዚህ አንዱን ምን ማለት ነው? ማንን እንመርጣለን? ምክንያቱም ገንዘብ የሚሰጥ ማን ስለሆነ? እግዚአብሔር የሚሰጠን ስለሆነ። ገንዘብ ለእኛ ተፈጠረ እንጂ እኛ ለገንዘብ አልተፈጠርንም። ይመናል። አሁን መረዳት ያለብን ገንዘብ አያስፈልጋችሁም፣ ስለ ገንዘብ አታስቡ እያልን አይደለም፣ እያስተማርን ያለ ነው። ወንጌሉን በደንብ መረዳት ያስፈልጋል። ገንዘብ ግን ከኛ በታች ነው ትምህርቱ። ከቃሉ ጋር ናችሁ። ምንድን ነው ገንዘብ? ለማን ተፈጠረ? ለእኛ አይደለ? እኛ ለገንዘብ አልተፈጠርንም። በአንድ ወቅት ሰማይና ምድርን የፈጠረ መድኃኔዓለም ወንጌል በሚያስተምርበት ሰዓት እንደው ሰዎች አስቸገሩት። በተለይ ፈሪሳውያን የሚባሉ
ፈሪሳውያን የሚባሉ የአይሁድ ነገዶች ሲሆኑ በእምነታቸው ግን ከአይሁድም ከክርስቶስም የተለዩ ናቸው። አንድ ፋሪስ የሚባል ሰው ምን አይነት ፍልስፍና መጣ? ሰው ሙቶ ይነሳል፣ ከተነሳ በኋላ ያገባል፣ ይጋባል፣ ይወልዳል፣ ይወለዳል፣ ያርሳል፣ ይቆፍራል፣ ይነግዳል፣ ያተርፋል፣ ይከስራል፣ የዚህን ዓለም ጣጣ ይዞ ይቀጥላል አለ። ከትንሣኤ በኋላ ማለት ነው። እንደ አይነት ሐሳብ ያመጣ ሰው ነበር ፋሪስ የሚባል። ይህንን ትምህርት የሚከተሉ የዚህ ትምህርት አራማጆች ተከታዮች ሁሉ ፈሪሳውያን ይባላሉ። ያው ተመጻዳቂዎች ናቸው። ከኛ በላይ አዋቂ የለም፣ ከኛ በላይ መጽዋች የለም፣ ከኛ በላይ ጸሎተኛ የለም። ራሳቸውን ብቻ እየሰበኩ የሚኖሩ ናቸው። በሕይወታቸው እግዚአብሔር የማይከብርበት ክፉ ሐሜተኞች፣ ተንኮለኞች፣ ለነገር ብቻ ሁልጊዜ ነገር ፈልገው ክርስቶስን እያሳዳዱ ነገር የሚሰሩ በክርስቶስ ላይ አሳልፎ ለመስጠት ብቻ ቦታ የሚያመቻቹ ናቸው ፈሪሳውያን። ትምህርታቸው ደግሞ ከትንሣኤ በኋላ ጋብቻ አለ፣ መውለድ መዋለድ አለ፣ የዚህ ዓለም ጣጣ ይቀጥላል የሚሉ ናቸው። ማለትም የተበላሸ ትምህርት ማለት ነው። ምክንያቱም እኛ በዚህ ምድር ላይ ደጅ የምንጠናው መልሰን ይህንን ዓለም ለመረከብ አይደለም። ከቃሉ ጋር ናቸው። ምን ይሰራል ይሄማ? ለዚህማ ንስሐ መግባት፣ ለዚህ መማር፣ ለዚህ ማወቅ ምን ይሰራል? ለዚህ ዓለም ይህን ዓለም መልሰን በዚያ የምናገኘው ከሆነ መከራ ነው ያለ። ዛሬ ራብ፣ ነገ ጥጋብ፣ ዛሬ ደስታ፣ ነገ ሐዘን፣ ዛሬ ማልቀስ፣ ነገ መጽናናት። አስቡት። ዛሬ መሾም፣ ነገ መሻር፣ ዛሬ መክበር፣ ነገ መዋረድ ያለበት ይህንን ከንቱ ዓለም መልሰን ተሸክመን እንኖራለን ብለው የሚያምኑ ናቸው ፈሪሳውያን ማለት። እኛ ደግሞ ከትንሣኤ በኋላ ማግባት የለም፣ መጋባት የለም፣ መውለድ የለም፣ መዋለድ የለም። ሁሉም የብርሃን ልብስ ለብሶ ቅዱስ 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 ብቻ ነው ኑሮ። ምን ብቻ ነው? ማንም ማመስገን ነው። ከመላእክት እኩል ከሚካኤል ከገብርኤል ጋር እኩል ብርሃን ለብሰን በእግዚአብሔር መንግሥት ለምስጋና የምንሰለፍበት እግዚአብሔር ብቻ ብርሃኗ ይሆንላት። የዚህ ዓለም ፀሐይ የለ፣ የዚህ ዓለም ጨለማ የለ፣ ማለትና ሌሊት የሚባል የለ፣ ክረምትና በጋ የሚባል የለ። አልቦ ክረምቶ ሀጋይ ዘንበለ መብረቀ ስብሐት ሆነ ያለው ነቢዩ ዕዝራ በአምስተኛው ምዕራፉ ላይ ሊቁም በድጓ ወስዶታል። ክረምት የለ፣ በጋ የለ፣ ዘንበለ መብረቀ ስብሐት ይሁን። በዚያ ቅዱስ 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 ብቻ እግዚአብሔር ማመስገን ብቻ ነው። የሚበላ የለ፣ የሚጠጣ የለ፣ ድካም የለ፣ ሞት የለ፣ ህመም የለ፣ ስደት የለ፣ መከራ የለ። ቅዱስ ቅዱስ እያሉ እግዚአብሔር የምናመሰግንበት አገር አለ ማለት ነው። ስለዚህ እነኚህ ፈሪሳውያን አሉ። እነሱ ሁልጊዜ ክርስቶስን የሚቃወሙ ናቸውና ሰዎች ከገንዘብ ጋር ብቻ ስለ ገንዘብ ብቻ እያሰቡ የነበረበት ሰዓት ስለነበረ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እንድንጠነቀቅበት ከእግዚአብሔር የሚያስክደን ትልቅ ፈተና ለሰው ልጆች የሚሆን ገንዘብ ስለሆነ ለገንዘብና ለእግዚአብሔር መገዛት አትችሉም እናንተ አለ እግዚአብሔር። አሁን እዩት፣ ዓለምን ዝም ብላችሁ ቃኙት እስኪ። ስለ ዓለም ስትቃኙት በሙሉ ለምንድን ነው ዓለም የሚባለው? ፍቅር የለም ዓለም ላይ ጠቅላላ ትርምስምስ ያለ ዓለም ነው ያለው። ግራ የተጋባ ዓለም ነው ያለው። ደስታ የሌለበት ዓለም ነው ያለው። ዓለም ይበላል አይጠግብም፣ ይጠጣል አይረካም፣ ይለብሳል አያምርበት፣ ተሽከርካሪ ወንበር ላይ ተቀምጦ እሾኩ ነበር ነው የሚኖረው ዓለም እንደዚህ ያለ። እንቅልፍ የለውም። ጥሩ አልጋ ላይ ተኝቷል፣ ግን እንቅልፍ የለም። አልጋ እንቅልፍ አያመጣም እግዚአብሔር ሰላምን ካልሰጠ በስተቀር። ያልጋ ማማር አያችሁ፣ የወንበር ማማር ሰላም አይሰጥም፣ አይመችም፣ ይቆረቁራል፣ እንደ ሾክ ይወጋል። ለምን? እግዚአብሔር ሰላምን ካልሰጠ በስተቀር። ለምን ዓለም ምስቅልቅል አለ የሚለው ዋናው ደም ስሩ የፍቅረ ነዋይ ስለሆነ ነው። ዋናው መሰረታዊ ነገሩ ያ ነው። ሁሉንም አስቡት። ሰው በስልጣን ሊሆን ይችላል የሚጣለው፣ በተለያየ ነገር ሊሆን ይችላል። ሰው ወንድሙን አሳልፎ የሚሰጠው፣ በሐሰት የሚመሰክረው፣ በሐሰት የሚዳኘው፣ በሐሰት የሚፈርደው፣ ይህ ሁሉ ተጠቅሎ ሲመጣ ገንዘብ ነው። የኃጢአቱ ምንጭ ምንድን ነው? አረ ነገሩ ምንድን ነው? በቃ ሌላ የለውም። ያ ባይኖርማ ምን ይሆናል? እኔ ለምንድን ወንድሜን አሳልፎ የሚሰጠው? ገንዘብንማ የምጠላው ከሆነ ከናቁት ካቃደልኩትማ ለምን በሐሰት እመሰክራለሁ? ለምን ፍርድ ያጣመማለሁ? ለምን ሌላውን ሽጬ ሌላውን ተካለሁ? ችግሩ ምንድን ነው ሲባል ምንጩ አያችሁት ገንዘብ ነው። ለዚህ ነው ሌላውን አይደለም ከራሱ ጋር ያወዳደረው መድኃኒዓለም ከገንዘብ ጋር አወዳደረና ተጠንቀቁ አለ። አንድ ባሪያ ለሁለት ጌቶች መገዛት አይችልም። አንዱን ሲወድ አንዱን ይጠላል። ለአንዱ ሲታዘዝ የአንዱ ትእዛዝ ይቀራል። እናንተም ገንዘብና እኔን እኩል መውደድ አትችሉም። አንዱን ምረጡ አለ መድኃኒዓለም። ምንን ምረጡ አለ?
ቅድም ግን ያልኳችሁ እንዳዘ ነው። ገንዘብ አያስፈልግም ብሎ መምህሩ ሰበከ እንዳትሉ። ወንጌሉም እንደዚህ አይደለም። ትርጓሜው ሲተረጎም እያንዳንዱ እየተተነተነ ሲሄድ ዋናው መሰረታዊ ነገሩ ገንዘብ የኛ የበታች ነው። ከቃሉ ጋር ናችሁ። ከኛ በላይ ካደረግነው ግን ሻጭ ለዋጭ ነው የምንሆነው። ሰው እንሸጣለን በቁሙ። አሁን ከኛ በላይ አድርገነው አዝኖ ሊጥለን ነው። እግዚአብሔርን ማሰብ አቅቶናል። አያችሁት? ምክንያቱም ለዚህ ነው የሚሻሻጠው ዓለም፣ መንፈሳዊ ዓለም፣ ስጋዊ ዓለም 24 ሰዓት ተጥጎ ገንዘብ ጋር ወንድሙ ሲሸጥ የሚውል ከንቱ ትውልድ ነው ያለው። ለምን መሰላችሁ? ገንዘብ ተቆጣጥሮታል አይምሮውን። እግዚአብሔር ማሰብ አቅቶታል። እግዚአብሔር እኔን ፈጥሯል፣ እያበላኝ እያጠጣኝ ያለው እውቀት ሰጥቶኛል። ይህን ሁሉ የሰጠኝ እግዚአብሔር ገንዘብ አይነሳኝም። ለምን ወንድሜን እሸጣለሁ? ገንዘብ ከኔ በታች ነው እንጂ ከኔ በላይ አይደለም ብለን ካልናቅነው ገንዘብ እግዚአብሔርን ያስክዳል ማለት ነው። ማንን ያስክዳል? እግዚአብሔርን ያስክዳል ገንዘብ በልክና በመጠን። እና እነኚህ ፈሪሳውያን ክርስቶስን ምን አሉት? በማቴዎስ 12 ላይ ሰንበትን ምክንያት አድርገው ሰንበትን ሽረዋል። ሐዋርያት እሸት ቆርጠው በልተዋል። ለምን እሸት በሉ? በረሃብ ቢሞቱ ይሻል ነበር አይነት ስሜት መጥተው ከሰሷቸው። እሱም ናላ እሸት ቆርጦ መብላት ምን ማጥያት አይሆንም። እስኪ አንድ ጥያቄ ልጠይቃችሁ አላቸው። እንደው እናንተ መካከል ድውይ ፈወሰ በሰንበት አሉት። ከእናንተ መካከል በሬው ጉድጓድ ቢገባበት ሰንበት ነው ጉድጓድ ውስጥ ይዋል እንጂ አላወጣውም ትላላችሁ አላቸው። መልስ አላገኙ። ከዚያ በኋላ ምን አላቸው? ሰንበት ለሰው ተፈጠረ እንጂ ሰው ለሰንበት አልተፈጠረም አላቸው። ከቃሉ ጋር ናችሁ? እስኪ በሉ ሰንበት በሉ እስኪ። ለሰው ተፈጠረ እንጂ ሰው ለሰንበት አልተፈጠረም። በአንጻሩ ደግሞ ገንዘብ ለኛ ተፈጠረ እንጂ እኛ ለገንዘብ አልተፈጠረም ነው። ዋናው መሰረታዊ ነገሩ ይሄ ነው። ሰንበት ተፈጥረት በእንተሰብ ሰንበት ስለ ሰው ተፈጠረች። ዋኮ ሰብ በእንተ ሰንበት ሰው ስለ ሰንበት የተፈጠረ አይደለም። እስመ እግዚአብሔር ወልደ እጓለ እመሕያው ለሰንበት የሰንበት ጌታው ማን ነው ካላችሁ ደግሞ ክርስቶስ ራሱ የሰው ልጅ ነውና ስለ ሰንበት መቆርቆር ካስፈለገ እኔ ነኝ የፈጠርኳት ልቆረቆርላት የሚገባ እኔ በፈጠርኳት ሰንበት እኔ ልትከሱኝ አይገባም ነው እያለ ያለው። ሰዎች ባለማወቅ እንደዚህ አይነት ስህተት ስለሚገቡ፣ ስለዚህ ገንዘብ ለእኛ ተፈጥሯል ልንጠቀምበት ነው። በነገራችን ላይ አሁን ወደዚህ ስንመጣ ስንጸልይ ስለ ምግብ ስለ ጸሎት ብንጸልይም እያንዳንዱ ስለምንበላው ስለምንጠጣው ስለመኖሪያው ብንጸልይም ተገቢ ቢሆንም ይሄንን ግን ለመንም አልለመንም እግዚአብሔር አይነሳንም። እውነታውን ይሄ ስለምንበላው ስለምንጠጣው ስለምንለብሰው ስለምንኖርበት ለመንም አልለመንም እንኳን አይደለም አማኝ ሆነን ባናምንም እንኳን እግዚአብሔር አይነሳም ለፍጥረት። ተቃሉ ጋር ናቸው። እሺ ሰማይና ምድር ሲፈጠር ረበ ሰማይ የሰማይ ስፋት ግዘፈ ምድር የምድር ግዝፈት በሚፈጠርበት ጊዜ ዝናብ ሲፈጠር ክረምትና በጋ ሲፈጠር መዓልትና ሌሊት ጨለማውን ብርሃኑን እግዚአብሔር ሲፈጠር እጽዋቶች ሲፈጠሩ ምድር ስትፈጠር ምድር ስታበቅል አዝሪቱ አትክልቱ የሚበላው የሚጠጣው ፍጥረት ሁሉ ሲፈጠር ይሄ ያስፈልገኛልና ፍጠርልኝ ብለን የለመነ ሰው አለ? ንገሩኝ እስኪ። የለመነ ሰው አለ? እነኚህ ዛፎች እንዲፈጠሩ የለመነ ሰው አለ? የለም። ሰው የሚባል የለም ራሱ። እነኚህ ሁሉ ሲፈጠሩ ሰው የሚባለው ፍጥረት የለም ራሱ። ሰማይ ሲፈጠር የለንም፣ ምድርም ሲፈጠር የለም፣ ሰው የሚባል ፍጥረት የለም። እስከ ዕለተ ዓርብ ድረስ ሰው አልተፈጠረም። ሌሎቹ ግን ተፈጥረው ተጠናቀዋል። ተፈጥሮ የተዘጋጀ ያማረ ዓለም ላይ ነው። ሁሉ ነገር የሚበላው የሚጠጣው እንደሚያስፈልገን እኛ ሳንለምነው ቀድሞ እኛ ሳንፈጠር ሁሉን አዘጋጀና በሞላ ዓለም ላይ አንጥቶ ፈጠረን እግዚአብሔር። አያችሁ፣ ለዚህ ነው የሞላ ዓለም ላይ አንጥቼ እናንተን ፈጥሬ አዳም ብዬ ሔዋን ብዬ አንጥቼ አስቀምጫችሁ አሁን እናንተ በእናንተ ትግል የሚመጣ ምግብ ያለ ይመስል መጠጥ ያለ ይመስል እኔን ትታችሁ ስለ ምግብና ስለ እንትን እያሰባችሁ እንዴት ትኖራላችሁ? ከእናንተ በላይ እኔ ያስባለሁ ለእናንተ ነው እያለን እግዚአብሔር። ወንጌሉ የሚነግረን ሁሉ ከተፈጠረ በኋላ እኛን አንጥቶ ፈጠረ። ሊቁ ዮሐንስ አፈወርቅ የተባለ የቤተክርስቲያኗ ሊቅ ይህን በትርጓሜ ላይ ሲያትተው ምን አለ? ለምን እግዚአብሔር እኛን ቀድሞ አልፈጠረንም? በቀዳሚ ገብረ እግዚአብሔር ሰማይ ወምድር ከሚል በቀዳሚ ገብረ እግዚአብሔር ሰብአ ቤት ሰውን ፈጠረ ቢል ያምር ነበረ። ምክንያቱም እኛን የሚወደን ከሆነ ከፍጥረት በኋላ ለምን ፈጠረን? ለምንድን ነው መጀመሪያ እኛን ያልፈጠረን? ይህን ያክል ከወደደን አርአያ ምሳሌ ካለን መጀመሪያ እግዚአብሔር ለምን እኛን ከምድር ከሰማይ ቀድሞ አልፈጠረንም?
አንተ ሞኝ ምንም በሌላ ዓለም ላይ ብትፈጠር ምን ትሰራለህ? አንተ ምግብ ያስፈልግሃል፣ አንተ መጠጥ ያስፈልግሃል፣ አንተ ማረፊያ ያስፈልግሃል፣ አንተ ልብስ ያስፈልግሃል። ምንም በሌላ ዓለም ላይ ብትፈጠር የት ትደርሳለህ? የሚያስፈልግ ነገር ሳይዘጋጅልህ። እግዚአብሔርማ በትክክል እንከን የለበትም ፍጥረቱ ይላል ሲተረጉሙ፣ እንከን የለበትም። ለዚህም ነው ሁሉን በጊዜው ውብ አድርጎ ሰራው ያለው ጠቢቡ። እስኪ ውብ አድርጎ ሰራው። እስኪ የምናወጣው እንከን አለ? እንደው ዛፉ ላይ እንከን እናወጣለን፣ እንደው ሰማይ ላይ እንከን እናወጣለን፣ ጠፈሩ ላይ ምድሩ ላይ እንከን እናወጣለታለን። እስኪ ሰው ላይ እንከን እናወጣለታለን? ምን እንከን ይወጣል? ሁሉን በጊዜው ውብ አድርጎ ሰራዋል። ስለዚህ ምን አለ? ስለሚወደንማ በኋላ ፈጠረን። አያችሁ፣ መጀመሪያ ቢፈጥረን የሚበላ የሚጠጣ ማረፊያ ምንም በሌለበት እንዴት አንተ ሞኝ አንተ ልጅ ብትድር ይላል። የምትወደው ልጅ ኖሮ ልጅህን ብትድረው። ልጅን ከመዳር በፊት ቤቱን የሚበላውን የሚጠጣውን የሚለበሰውን ነው የምታዘጋጀው። ምንም በሌለ ምድረ በዳ ላይ ነው የምትድረው ልጅህን፣ የምትወደው ልጅህን። መጀመሪያ ቤቱ ይዘጋጃል፣ ይነጠፋል፣ ይጎዘጎዛል፣ ሐረገ ወርድ ይሳልበታል፣ በሬው ይታረዳል፣ ወጡ ይሰራል፣ እንጀራውም ይጋገራል፣ ወይን ጠጁ ይዘጋጃል። በተሟላ ዓለም ላይ በአማረ ቤት ላይ ነው ልጅን የምትድረው አለ። እግዚአብሔርም እኛ ልዩ ልጆቹ የሚፈቅረን የሚያፈቅረን የሚወደን ልጆቹ ስለሆን አለ አስቀድሞ ሰማይን ዘረጋው፣ ምድርንም እንደዚያው ዘረጋ፣ የሚበላ የሚጠጣው ሁሉን አዘጋጀ። በተዘጋጀ ዓለም ላይ እኛ ልጆቹን ፈጠረ እግዚአብሔር። ለዚህ ነው ስለዚህ በዚህ ምድር ላለው ነገር አትጨነቁ ያለው። ሳትጨነቁ እኔ እሰጣችኋለሁ ነው። ታዲያ ምንድነው የሚያስጨንቀን ከተባለ የመንግስተ ሰማያት ጉዳይ ነው። ኃጢአት ሰርቻለሁ በድያለሁ። ወደዚህ መጀመሪያ መተን ስንጸልይ ስንለምን መሆን ያለበት ምእመናን መታችሁ ስትጸልዩ ይቅር በላይ ነው የመጀመሪያው ጸሎት። ምን በላይ ነው? መታችሁ ዝም ብላችሁ ስለ ልብስ አታልቅሱ፣ ስለ ምግብም አታልቅሱ። እኛ ሳናለቅስ ማን ይሰጠናል? ማን ይሰጠናል? በእኛ ነው እንደምንኖረው። አያችሁ 100,000 ብር ከሚበላው ደመወዝተኛ ጋር ባለ 1,000 ብሩን እኩል ያኖራል እግዚአብሔር። አያኖርም እግዚአብሔር? አዎ ያግበሰብሳል፣ ጉቦ እየለቃቀመ ይሰበስባል፣ ሐኪም ቤት ወስዶ ይበትናል፣ በጎን በበሽታ ይመታል እግዚአብሔር። የሰው እንባ የሚበላው ነው። አያችሁ ምንም ደግሞ በንጹህ ኩሮ ደግሞ 2,000 ብር የሚበላውን ደግሞ እንደ 200,000 ብር አድርጎ ልጆቹን መግቦ ይኖራል እግዚአብሔር። ጾም አላደርንም አይደል እንዴ? አዎ ለዚህ ነው እየነገረን ያለው ያንኛውን ጌታ ገንዘብ የተባለውን ጌታ አንተ መጠቀሚያዬ ነህ፣ ወደድክም ጠላህም ምንም አታመጣም፣ እግዚአብሔር ልጠቀምብህ ሰጥቶኛል፣ አንተን አላጣህም፣ ጌታዬን ግን ማጣት አልፈልግም ብለን ደረጃ ልንሰጠው ይገባል። አያችሁ ገንዘብ ከኛ በታች እግዚአብሔር ከኛ በላይ የሁሉ ፈጣሪ አድርገን በየደረጃው ማስቀመጥ ያስፈልጋል። በዚህ ልክ እንድናስበው ነው። አያችሁ መጠቀሚያ የተሰጠን የቁሳቁስ ሁሉ ልንጠቀምበት እግዚአብሔር ሰጥቶኛል፣ እጠቀምበታለሁ። ከዚህ ያለፈ ግን ታሪክ የለውም። እግዚአብሔር ላስቀይምበት አይደለም ልጠቀምበት ነው እንጂ። አያችሁ ይህንን ብለን እንድናስብ አንደኛው ምሳሌ ለሁለት ጌቶች መገዛት እንደማይቻል ለገንዘብና ለእግዚአብሔር መገዛት አይቻልም። ገንዘብን ከእግዚአብሔር ጋር እኩል አናደርገውም፣ ከኛ በታች ነው ባጭሩ።